ተመልሰናል አድማጮች። ቀደም ሲል እንግዲህ የሰማነው የሚካያስ ተፈራን ሙዚቃ ነው። በዚህ በቲክቶክ ላይ በጣም ቫይራል ከወጡ ዘፈኖች መካከል ነው። በጣም ብዙ ሰው እየሰማው ነው። ስሜታቸውን እየገለጹ ነው ብዙ ሰዎች በዚህ ደረጃ። ታስታውስ ከነበረ የዘፈን ልክ እንደተለቀቀ ቤት ቁጭ ብለን ሰማ ነበር እና እኔ በተደጋጋሚ ከፍተው ነበር ይሄን ዘፈን እና ማንኛቸውም ትኩረት አልሰጣችሁም። አሁን ዘፈኑ ደግሞ ወደ መሰማ ሲጀምር ለካ ዘፈን ብቻ አይደለም ውስጡ ስሜት አለ። ግጥሙ በጣም የሚያስገርም ነው። ይሄኛው ደግሞ ሶስተኛ አሁን እነኛ ሁለት ዘፈኖች አሉ በጣም ፖፑላር በጣም በሚሊየንስ ሰዎች እየሰሟቸው ያሉ። አሁን ሶስተኛውን አይመጣው እኔ ነኝ የሚለው ደግሞ ግጥሙ በጣም በሚያስገርም በጣም የተለየ ነው። አይ ቲንክ ያሳሳትን ምንድነው ኤአይ ነው ያሰራው በሚለው አሻምሮ የሚለው ነገር ጀስት ኤኒ ሙከራ ነገር ለፈን የተሰራ ይመስላል። ለፈን የተደረገ አንዳንዴ ትሰማለህ። ለምሳሌ የማይክል ጃክሰን ዘፈኑን በሬጌ ስታይል ዘፍኖት ምናምን እያሉ የሚያቀርቡታል። አዎ እንደዛ አይነት ነገር አድርጌ ነው ያየሁትና ለዛ ነው ጆሮ ለመስጠት ተቸግሬ ነበር። ግን ምንድነው እንግዲህ ቲክቶክ መዝናኛም ነው ታውቃለህና የሆነ የዘፈኑን የተለያዩትን የቀለጡ ወንዶች ጭምር ነው ነገር ሴቶች አይደሉም እንደ ብዙ መኳንንቶችም ልል እችላለሁ። ቅንጥብ ያለው እንግዲህ አሁን ከነሱ ሁኔታ ጋር ሆኜ ስሰማው ምንድን ነው እዚህ ጋር የሆነ ነገር እየሳትም ያለ ነው። የአርቲፊሻል ኢንቴሊጀንስ የሚለው ነገር አንድ የፈነዳ ተሰጥኦ አንድ ራሱን የከሰተ ስታር እየሸፈነብን ይሆን ወይ የሚል ስሜት ነው ያደረብኝ። ብዙ ጊዜ በዚህ አሁን አርቲፊሻል ኢንቴሊጀንስ ስለሚሰሩ ዘፈኖች ወይ ሰው ለመዝናኛ ብቻ ተብለው ግጥሞቹም ብዙም አይገጥሙ ብቻ ዝም ብሎ ለፈንና ለሳቅና ለጨዋታ ብቻና መልእክት ደግሞ ለማስተላለፍ ዝም ብሎ ሰዎችን ነው የሚመስለው። ይሄ ግን ስትመለከተው ከመጀመሪያው እስከ መጨረሻው ድረስ የተሰሩት ዘፈኖች ስትሰማ ግጥሙ ራሱ ከመጀመሪያ እስከ መጨረሻ ድረስ ትርጉም ያላቸው በጣም ስሜት ያላቸው ደግሞ አንድ ማናቀው ሰው ወይም ከዚህ በፊት በኪነ ጥበቡ ዓለም የማናቀው ሰው በጣም እርግጠኛ ነኝ ላፕቶፕ ነው ወይስ በምንድን ነው የምትጠቀሙት? ላፕቶፕ ስልክህም ይሰራዋል። ላፕቶፕን ተክቶ እየሰራ ነው። አይችለውም። አሁን እንዲህ አይነቱን ስራ ለመስራት በሞባይል ብቻ የምችል አይመስለኝም። ሚኪያስን መጠየቅ ይኖርብን ነው። አይ ቲንክ ላፕቶፑን በጣም ዘመናዊ የሆነ ለምን አንተ አሰራም ብሎኛል እኮ ባለፈው ታስታውሳለህ። በዚህ መሰረት ነው የሰራው ብዬ ላቀለው ስሞክር ወንድሜ ለምን ሰርታ ታሳየን። ተመልከት እንግዲህ አርቲፊሻል ኢንቴሊጀንስ ራሱን እየከሰተ የመጣ ወደፊት ብዙዎቻችንን የግዴታ ጡረታ ውስጥ ሊከተል እንደሚችል ነው። አንዳንድ ነገሮችን ማለት ነው ይብላይ ለዛን ዘመን ሰው ስራ አርባ የማድረግ ዕድሉ ሰፊ ነው። አዎ ታሪክ እንዲቀጥል ብቻ ዝም ብላችሁ እርጎ እየጠጣችሁ እንጀራችሁን እየበላችሁ ቁጭ በሉ የማለት ያክል ነው። ስራውን ራሱ ሊሰራ ይችላል። እንግዲህ ያኔ ምን እንደምናደርግ ተገናኝተን እንመካከራለን። ለሱ መፍትሄ ግን ይሄ ቴክኖሎጂ ውጤት ነው፣ ብስራት ነውና ቢያንስ ይሄ ልጅ በዚህ ቴክኖሎጂ ምን ያህል እንደሚጋልብበት ያሳየም እንኳን ይሄን ነገር ለድንቅ ዓላማ ስንጠቀምበት ምን ማለት እንደሆነ በዜማ በሰራቸው ስራዎች አይተናል። ግጥሞቹ ደግሞ ባይ ዘ ወይ ካንተ ትንሽ ቁመት አለው ልበል ኦልሞስት እኩል ናችሁ እና በቀጭኑ የተሰራ ልጅ ነው እና እዚህ ውስጥ ይሄን የሚያህል ስሜት አለ ወይ? እዚህ ውስጥ ይሄን ያህል ነፍስ ውስጥ የታመቀውን ነገር ነው ያወጣው እና ግጥሙ ደግሞ ከሁሉም በላይ እኔ አላቅም። አሁን አንዱ ግራ ያጋባኝ እንደ ደንቡ ልክ ከሌ ዘፈን አወጣ ተብሎ ተነግሮ እና ደግሞ ምንድነው እየገባችሁ እዚህ ቻናል ላይ አዳምጡ ተባላለ። ማስታወቂያ እንድትሰራ ተገደዳለህ። ማስታወቂያ እንዲህ ተደርጎ በዛ መንገድ መጥቶ ቢሆን ኖሮ ብዙ ሰው ይደርሰው ነበር ብዬ ነው የማስበው። ስለዚህ አሁን በዛ መንገድ ስላልቀረበ ዝም ብሎ እንዲህ አይነት የስጋም የነፍስም
መቃተት የተጣመረበት አንዳንዴ ደግሞ ረሃብ የምታደርግበት እንደ ቅዳሜ አይነት ዘፈን አለው። የሚሳም ቅዳሜ አለው። ቅዳሜ ይደገም ብሎ አንድ ልጅ አለ እንዴ? እሱ አልተጠየቀም? ቴድሮስ ሞሲሳ እኮ ቅዳሜ ይደገም ብሏል። እዚያው ካናዳ ይገኛል። ካናዳ እየተቃለሉ እሱን ቡዛየውም አለለ ናትና ይላል። ካናዳ አሜሪካ ነበረች የኪነ ጥበብ ሰዎቻችን እየበላች የምታስቀረው። አሁን ቦታ እየተካች መስላለች። ወደ ካናዳ ነው። አሁን ማነች ዳግማዊትም ወደዛ አካባቢ ዳግማዊት ዛየም እዛ ናት ያለችው። ስለዚህ ባላገሩ አይደል ስተኛ ሁለተኛ የወጣችው ልጅ ከዛ በኋላ የሙዚቃ ሳምሶን ታደሰ ቢቢ ነው። እኔ በዜማ በተለይ ነው ማስታወሳት እና መተዋል አልበም አላት፣ ሲንግሎች አሏት። አልበም አላት። ኦኬ ሶ ካናዳ እየተሰባሰቡ ነው ማለት ነው። ስታርስ ማለት ነው። በነገራችን ላይ ካናዳን ካነሳብኛ ቀን እሱም ማን ነው ሚልኪያስ ተሸላሚ የሆነበትና እጅግ የምደሰትበት ግን ደግሞ ስፋት ጥልቀት ኖሮት እዚህ አዲስ አበባ ተናቦ ለኢንቨስትመንት ተደርጎበት መቀጠል ያለበትና ሁላችንም እሱን ለማግኘት እኔ በህይወቴ እሱን መሸለም ነው የምፈልገው። የግድ እዛ መሄድ የለብንም እኮ ቢላ ካል አይደል? አብሮ ቱታ ከፍ ያሉ ጫማዎች ከዛ ነው የምጠብቀው። እኔ መሸለም አለብኝ እያልክ ነው? በመሸለም ከሆነ በእኔ በኩል ሄድ ይችላል። እኔ እሱን ሽልማት ነው የምፈልገው። ሽልማቱ የአበበ ቢቂላ ሽልማት ይባላል። የቢቂላ አዋርድ። ቢቂላ አዋርድ። ኦኬ ቢቂላ ለፈረንጆች ነው፣ እኛ አበበ ነው የምንለው። ስለዚህ አንድ ላይ አበበ ቢቂላ የአበበ ቢቂላ ሽልማት ነው። የአበበ ቢቂላ ሽልማት አሸናፊ ነው ሚኪያስ በዚህ በሞፈር ኮፊ ነው። ባለፈው አመት እኔ ሄድኩበት ማለት ነው። ቶሮንቶ ላይ መቼም ነበር። እኔ ጋራንቲ እሰጣለሁ አትቀርም። በእውነት መቅረት የለብንም ከዚህ በእውነት ነው የምነግርህ። እየሄዳን መች ይቀራል። በእውነት ቦታው ላይ መገኘት ይረዳል። የትኛውም ኢትዮጵያዊ ደግሞ ካናዳ እግር ካደረሰው ቶሮንቶ ሩቅ ነች ከእንትን ለምሳሌ አይ ዶንት ኖ ብቻ ቶሮንቶ ሞፈር ኮፊ ቶሮንቶ ብቻ ነው ያለው። 10 ቅርንጫፍ አለው። ቶሮንቶ ነው። በየትኛው አቅጣጫ ብትሄድ ሞፈር ኮፊን ታገኛለህ። ኦኬ the birth place of coffee እኮ ኢትዮጵያኖችም ሲሄዱ ከየትም ቦታ እዛዎች ቡናዋ እንዴት ነው አድርጎ ራስ አፍልተን የምጠጣው ምን ብሏል? ስኳርም ምንም የለም የራሱ ጣዕም ነው ያለው ብሏል። ለአንድ ኢንተርቪው በሰጠው የእንግሊዝኛ ኢንተርቪው ከስራ አስኪያጁ ጎን ቆሞ በጣም የመሰጠኝን አንድ ነገር ሲናገር ምን አለ? ለማንሳት የፈለጉት በአበበ ቢቂላ ስም የተሰየመ ሽልማት ኢንፋክት ኔት አበባሉ የአበበ ቢቂላ ልጆች ናቸው። እነሱንም ማነጋገር ያስፈልጋል። አነጋግሮ ስርዓት አውጥቶለት ሽልማት ካለ በአበበ ቢቂላ ስም የሚሰጥ አበበ ቢቂላ ኢትዮጵያ ሌላ ስም እኛ ኢትዮጵያውያን ያንን ሽልማት ነው ተሰጠኝ ልለው የምችለው። ለእሱ ደግሞ እገለባበጣለሁ እና ከካናዳ በዚህ ነው የምወዳት። የአበበ ቢቂላ ሽልማት አላቸው። እግዚአብሔር ይባርካችሁ ነው የምለው። ማንም ሆኖ እንዲህ ነው ስትመርጥ፣ እንደዚህ ነው አበበን ስታል የኢትዮጵያን ሌላ ስም ስትመርጥ አበበ ማን ነው? አበበ ምንድን ነው? አበበ እኔ ለሀገሬ ምን አደረግኩላት ሀገሬ ምን አረገችልኝ ሳይሆን እንደ ኬኔዲ ማለት ነው ለሀገሬ ምን አረግኩላት የሚል ነበረ። በሌጥ እግሩ ሮጦ ነው የዚህ ታሪክ ውስጥ ያስገባል። ታስታውሳለህ? ዋሚ ቢራቱን ስለቀረ ሩጫ ከሜዲው በፊት ሄዶ ሌላ ጊዜ ትሄዳለህ ብሎት መጥቶ ሲያሸንፍ እቤቱ እንደሄደ ታውቃለህ? እዛ መግለጫ ሲሰጥ አበበ ቢቂላ አንተ እኮ የዓለም ሻምፒዮና ሲሉት ሆልድ ኦን እኔ የዓለም ሻምፒዮና እንጂ የኢትዮጵያ ሻምፒዮን አይደለም። ማን ነው እውነቱን የሚናገረው? ይጓችን ተራ ቤዚካሊ የዓለም ሻምፒዮን የሆነ ሰው የኢትዮጵያ የሚሆናል ተብሎ ነው የሚታሰበው። ነገር ግን እኔ ተክቼው የመጣሁት ከኔ የበለጠ የሚሮጥ ሌላ ሰው አለ። በመታመሙ የቀረ እዚህ ውድድር ላይ ቢኖር እኔ ውስጥ ያሸንፍ ልለየው የማልችለው የተኛ ጀግና አለ ብሎ ነው የተናገረው። አየህ፣ ይሄ ትህትና ይባላል። መጡ እኮ እነሱም እኮ ይሄ የተባለው ጀግና ሳይመጣ የቀረው ማን ነው? እሱን ደግሞ እንመልከት ብለው ዋሚ ቢራቱን ለማየት ይሄ ሌላ ጊዜ እናወራዋለን እንጂ ታመራል። አበበና እኮ ዋሚን እኮ አወዳደሯቸው የጃፓን ማራቶን ላይ
ታዲያ ያኔ ጠፉ ዋሚ ብራቱ በባዶ እግራ ነው የወጡት። ጠፍተው አቤ ተከትሎ ደረሰባቸው። ኢንፋክት አበበን አንደኛ ወጣ በጫማ እሳቸው በሌጣ ሀገር ሁለተኛ ወጡ አይደል እንዴ? ያን ጊዜ ኢትዮጵያ ውስጥ ሬዲዮ ያላችሁ ሰዎች ጥቂቶች ናቸው። እነ ራስ ቢትወደድ ለባዶ እነ ቀኛዝማች እንደዚህ ነው የምትላቸው እንጂ አልሶር ይሆናል ሬዲዮ የለም። የአበበ ቢቂላና ወታደሮቹ አበበ ቢቂላና ዋሚ ብራቱ ያን ሬዲዮ ስለነበራቸው በተራ እየሰጡ ማለት ነው። 3ኛ ሻለቃ ግቢ እዛ ላይ ባሏሉ ይከፈትና እኛም ስናልፍ እንኳን ማዋሸት የለብኝም ለዛ ታሪክ ነው ብታገረው ይደመጥ ነበረ። አደባባይ ዘፈን ትሰማለህ። እነ ጌታቸው የጀርመኑ ጌታቸው ደስታ ስቱዲዮ ውስጥ ሆኖ ነው ፕሮግራም የሚተላለፈው። ያን ይደረግ የነበረው። ስለዚህ የሽልማቱ አበበ ቢቂላ መሆኑ ስለነካና አበበ ቢቂላ ማለት የኢትዮጵያ ሌላ ስሟ ማለት ነው። በሱ ስም የተሰየመ ሽልማት እንደዚህ አይነት ሰዎች አሙላት መቻል ሀገሩን ያልሞገተ ሀገሩን ያከበረ ሀገሩን ኮኮ ያደረገ በኋላ ደግሞ ይሄው እሱ ከሞተ ስንት ጊዜው ቡዳ እንደበላው ሰው እሱን ስም ሳናነሳ ውለን አናት ታሪክ ስለሰራ ውለት አለው ወሮት አለው። የኛ ሶቅራጥስ ነው እስከማለት ደርሰናል። ችግሩ እኛ ፈረንጅኛ ተሌለው በስተቀረ ትምህርት ቤት ወስደን አንማርም። ምን ተናገረ ለኛ የቁም ነገር የለውም። ወጥቷል። ያስኳላ እንዴት እንደበደለን ልነግርህ አልችልም። ታምራት ሆነ ያስኳላና ከእንግሊዝኛ መተርጎም እንዴት አድርጎ ስህተት ውስጥ እንደጣለን ልነግርህ አልችልም። እና ሚልኪያስ ያመጣ ነው ይሄ ልጅ የመጣ ልጅ በእውነት በኤክስፒሪየንስ በስሜት በስነ ጽሁፍ በህይወት የዳበረ ነፍስ ነው ያለው እና ከዛ ውስጥ እንትን ተጠቅሞ ምንድነው የአርቲፊሻል ኢንተለጀንስ ተጠቅሞ ግጥም ጽፎ ዜማ መንጭቱ ቅንብሩን በነገራችን ላይ አርቲፊሻል ኢንተለጀንስ ይሰራልሃል። ግን አንተ መሰደር አለብህ። ሰድሮ እንደዚህ ያለ ስርቅርቅታ ያወጣ ልጅ ስለሆነ አገባን። አሁን እንደ ቡና ነጋዴ አንድ ነገር ነው እሱ፣ ግን እንደ አንድ የተወለደ ስታር የኪነ ጥበብ ስታር ልብ ልንለው ይገባል ለማለት ነው የዛሬው ፕሮግራም። ስለዚህ እንደው ብዙዎች ዘፈኑን ያውቁታል፣ ግን ሚኪያስ ማን ነው የሚለውን ነገር ላያውቁ ይችላሉ። አሁን ቲክቶክን ስመለከት በጣም ብዙ ሰዎች 60፣ 70፣ 100 ሰዎች በሱ ዘፈን ነው የሰሩትና ፊታቸው ላይ ታነባለህ ስሜት። ለቀይ ብዙ ሰዎች ስሜት ነው እየቆሰቆሰ ያለው እና ብዙ ሰዎች እያጫወቱት ነው የሚገኘው። ሚኪያስ ቆይ ግን ይሄ ዓለም አቀፍ ጉዳይ አለ። በነገራችን ላይ በ7 ሰዓት ጀምሮ አድማጮቻችን የትም እንዳትሄዱ ዶናልድ ትራምፕ ቻይና ደረስ ብለው መጥተዋል። መልሰው የተናገሩት ነገር የታይዋን ራስ ምታተላይ ነው ያብራሩ ጌቴ እያለች ነው። በጣም በቸልታ ላይ አንድ የተናገሩት ነገር ታይዋንን በጣም አሳስቧታል። ታይዋን ቻይና ቀኝ መዳፏን ድንገተው እንደው እንዲህ ብትል እዛ ትገባለች እና እንዴት ነው ይሄ ነገር ብላ ጥያቄ አድርጋለች። እሱ ላይ ሲሪየስ ነው የምንወያይበት። ስለዚህ በዛ ብዙ ጊዜ ባለም አቀፍ ጉዳይ ላይ ዘካሪያስ ተሳትፎ አለው እንደ ሙዚቃውንም እኮ ይላል። አሁን እኮ በሚኪያስ ላይ ብዙ አውርተናል። that is my question ያሁኑ ድምጽ ታጥበው ምክንያቱም አልሰማውም ከሆነ አልሰማውም ትላችልም። አንተ መቼም ስንት ዓመት ነው? ከባድ እኮ ዳርቦ ልገባ ነው። ኦኬ 30ዎቹ ውስጥ ስለዚህ አንተም ሞር ለወጣቶቹ በጣም ቀርመህና ምን ሙዚቃ እንሰማለን በደንብ ነው። ይሄን ሰምተዋለሁ ነው ይሄን አልሰምቶም ራሴ ድምጽ ታቅቦ ነው እንግዳው ይሰምቶ ለሚቀጥለው ድምጽ ታቅቦ ነው እያለህ እኮ ነው። ድምጽ ታቅቦ ነው እኮ ስላልሰማው መስሎኝ ስላልሰማው ነው። ድምጽ ታቅቦ ይስማውና ምንም የዛን ጊዜ ድምጽ ታቅቦ ካደረገ አንድ ነገር ነው። ሰምተዋል ወይ? የተወሰኑትን ሰምቻለሁ። እኔ ሙዚቃ በደንብ ነው የምሰማው። እኛ በዚህ ነው የምናውቀው። በጣም እሰማለሁ እኮ ያውኑ መታቀብ ምንድን ነው ምክንያቱ? አይ እነ ሙልቀንን እነ ጌታቸው ካሳለ ሰማ ሰውና አሁን እኔ ሙዚቃ በራሱ በተፈጥሮ በሰው በድምጹ እንደገና ደግሞ በቅንብሩ አሁን አቀናባሪዎች እነ ኤልያስ መልካ የመጣበትን ዘመን ስታይና እነ ደረጀ ተፈራን ስታይ በደንብ የሙዚቃውን አሁን ስትሰማ
ሙዚቃ በዛ ልክ ነው መደመጥ ያለበት መሰራት ያለበት እላለሁ። ሙዚቃ ማሽን ማገዝ የለበትም የሰውየውን ድምጽ ይዞ ብዬ ነው ማሰብ። በኔ ግጥሙ አለ አንዳንዴ ግጥሙ ተሰርቶ ቅንብሩ ልክ ካልሆነ ሙዚቃው ይሞታል። አንዳንዴ ደግሞ ቅንብር የሚያነሳቸው ዘፈኖች ደግሞ አሉ። ኦኬ ገብቷል። አሁን እኔ ሙሉቀን መለሰን ጠራውለት ቃለ ከዛ ቴዲ ታደሰን ትመጣለ ይሄን ስታመጣ የዚህን ዘመን ደግሞ በጣም ጎበዝ ልጆች አሉ። ይሄ ደግሞ አንዱ ቴክኖሎጂ ነው። በደንብ እኔውና እንነጋገርበታለን። ሰዓታችን ሪዘርቬሽን ነው። ጊዜ ያስፈልገኛል። አይ ቲንክ አከብረዋለሁ። በጣም ሰምቶ ይምጣና መወያየት እንችላለን። ሰዓታችን እየሄደብን ነው ወደ